ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ሰሞኑን ጠፍቻለሁ። ጠፍተሻል እያላችሁኝ ነው። አዎ ልክ ነው። ማክሰኞ ዕለት ቪዲዮ የለቀቅኩ ነኝ ማለት ነው። ዛሬ እንግዲህ ቅዳሜ ነው። ምክንያቱ ደግሞ ቤተሰብ ጋር ሂጄ ስለነበረ ነው። ከዛ ስመለስ ደግሞ እኔ ያለሁበት ወይም የኛ ሰፈር ማብራት የለም 3 ቀን ማለት ነው። እና እሱ እስከሚስተካከል አንደኛ ትዕዛዝ ለመቀበል እንኳ ስልኬን ቻርጀር እዛ ይዤ እየሄድኩ ነው እንጂ ቪዲዮ ቀንም ቢሆን ቤት ውስጥ ስለሆነ ቪዲዮ መስራት አልችልም ማለት ነው፣ ጨለማ ስለሆነ ለዛ ነው እላችኋለሁኝ። ሀባይቢ አሁን ወደ ስራ ተመልሻለሁኝ። እዚህ ጋር እንግዲህ የሁለት ሰው አስቤዛ ነው ዛሬ ማሳያችሁ። 134165 ብር የፈጀ አስቤዛ። እዚህ ጋር ፍራሽም አለ እና ደግሞ ዱካዎች አሉ። እነዚህ የሚያማምሩ ቆንጆ ዱካዎች። 2 ስልክ አለ። ይሄ የሚሄደው ውርጌሳ ከተማ ነው ማለት ነው። ውርጌሳ ከተማ የሚሄድ እዚህ ጋር ደግሞ ሸዋሮቢት የሚሄድ 37140 ብር የፈጀ አስቤዛና እዚህ ጋር ደግሞ አልባሳት አለ። በነገራችን ላይ ብራችሁን ከላካችሁ አታስገዙም እንደ ምናምን የምትሉ እህቶች አላችሁ። ይቻላል፣ ራሳቸው ቤተሰብ መግዛት ይችላሉ። ወላኪን አብዛኛው ሰው ምንድነው ሰርፕራይዝ ማድረግ ስለሚፈልግ ነው። ሁለተኛውና ደግሞ ዋናው ምክንያት ለምሳሌ እኔ አረብ ሀገር ነበርኩኝ። ለእናቴ ለረመዳን አስቤዛ ይሄንን ግዢ ብዬ 50 ሺህ ብር ብልክላት በ20 ሺህ ብሩ ወይም በ25 ሺህ ብሩ ግማሹን ያልኳትን ገዝታ ከዛ ብሩም እዚህ ገባ ሳይባል ነው የሚያጠፉት። ሁሉንም ነገር አይገዙም። ምን አለ አንድ ነገር ገዝተው ለምሳሌ እኔ 50 ኪሎ ዱቄት ግዢ ስላት እናቴ 25 ኪሎ ነው የምትገዛው። 20 ሊትር ዘይት ግዢ ካልኳት 5 ሊትር ዘይት ነው የምትገዛው ለረመዳን። እኔ እዛ በነበርኩበት ሰዓት ነው የምነግራችሁ ማለት ነው። እንደዛ ስለሆነ ነው እንጂ ማንኛውም ሰው መግዛት ይችላል። ምንም እንትን የለበትም። ግን ደግሞ ሁሉን ነገር አያሟሉም እንደነገርናችሁ። ለምሳሌ እቃ አጋዥ ተብዬ እኔ እቃ ላጋዛ ሲሄድ እንዴ ይሄ ምን ያደርግላታል? አንድ ብርጭቆ ከተገዛ ይበቃም እንዴ? እንዴ ይሄ ምን ይሰራል? እንዴ ይሄኛው እኮ እንደዚህ ቢሆን አይገዛም፣ ይሄኛው ይሄን ተይው፣ እንደዛ ሲሉ ብቻ አንድ ቀን ውዬ ተመልሼ አውቃለሁ እኔ ማለት ነው። እና እኛ ግን ያዘዛችሁንን ነው የምንገዛው፣ ይጠቅመናል ያላችሁትን ነው የምንገዛላችሁ ለማለት ያክል ነው። ዋናውና ትልቁ ነገር ሰርፕራይዝ ነው። ለቤተሰብ ሳያውቁ ይሄንን እቃ ተቀበሉ ሲባሉ አብዛኛው ቤተሰብ ደስ የሚለው ሞልቷል ማለት ነው። አንዳንድ ቤተሰብ ነው እኛ ካልገዛ ነው ብሎ የሚያኮርፈው እንጂ ማሻአላህ ተባረከ ረህማን ልጆቻቸውን መርቀው ተደስተው የሚቀበሉ 1000 የሚሆኑ በጣም ብዙ ህዝቦች አሉ ማለት ነው። 1000 ስላቸው አዛነስኩት መሰለኝ። አንዳንድ ሰው ግን በተለይ ወጣቱ በጣም ነው የሚከፋቸው። ለምንድን እቃውን እኛ አልገዛም ብለው ይሁን እንደገና ደግሞ እነሱም እውነት አላቸው ማለት ይቻላል። አንዳንድ ዩቲዩበሮችም ይሁን ወይም የሆነ ሰው ግዛልኝ ተብሎ ከዛ ብር ላይ እንደሚበሉባቸው ስለሚያውቁ ነው። እርግጠኛ ነኝ እኔ ማለት ነው። ወላሂ ነው የምላችሁ። ዛሬ ተደውሎልኝ ከሳውዲ ቤተሰቦቼ እቃ እንዲገዥላቸው ይፈልጋሉ። ወንድም ብቻ የሆነ ሰው እንደዚህ አለኝና ከዛ ለኔ የምታስቢልኝን ኮሚሽን እነሱን ከማገናኘቴ በፊት እንዲታስቢልኝ እንድንነጋገር ነው ያለኝ ሰው አለ ዛሬ ማለት ነው። ያ ማለት ከናንተ ቤተሰብ ራሱ እንግዲህ አምናችሁት ነው ያ ሰውዬ የተላከው አይደለ? ግን ኮሚሽን ይፈልጋል። አያችሁ፣ ባዳም ቢሆን ዘመድም ቢሆን ኮሚሽን ይፈልጋል ማለት ነው። እዚህ ጋር እኔ አሁን ለምሳሌ አንቺ ምንድነው የሚከፈልሽ ምናምን የምትሉ ልጆች አላችሁ። እኔ በእርግጠኝነት የምነግራችሁ የእናትም ልጅ ቢሆን ካልከፈሉት የሚሰራ የለም። እንኳን እኛ ይሄ 24 ሰዓት ስራችን ብለን ቤት ተከራይተን ብዙ ነገር መስዋዕት ሆነን የምንሰራው ይቅርና እኔ ስራዬ ብዬ ይዤ እየሰራሁ ነው። እዚህ ቤት ውስጥ የተከራየሁት ራሱ ለስራ ቅርብ ስለሆነ 3 ክላስ ቤት እኔ ከከተማ በወጣ በ10 ሺህ ብር መከራየት እችላለሁኝ ለመኖር ማለት ነው። ግን እዚህ ከተማ ውስጥ እዚችው ቅርብ የተከራየሁት ለመናኸሪያ ቅርብ እቃ ለማመላለስ ለእናንተ እንዲመቸኝ ያክል ነው ማለት ነው። ምሳሌ ነው የምነግራችሁ። እኔ ተከፍሎኝ ነው የምሰራው። ግን ስንት ነው ያንቺ ክፍያ እቃ ሳታዙ ትላላችሁ።
እቃ አሁን ለምሳሌ ይሄን አስቤዛ ያዘዘችኝና ባለዝችን እኩል አልቀበልም። እንደየቃው ነው። ሁሉም ሰው ደግሞ ያቀኛል። ወላሂ እኔ እቃ አዛችሁኝ የምታውቁ ልጆች ታውቃላችሁ። እኔ ብር የለኝም ካሉ እንዳይበዛባችሁ በቃ የኔን ቀንሳችሁ ላኩ ነው የምለው። ለምን ሳልደክምበት ቀርቼ ወይም ውጣ ውረድ ሳያጋጥመኝ ሰው ጋር ሳልጣላበት ብቻ ብዙ ነገር ሳላሳልፍበት ቀርቼ ሳይሆን ለእናንተ በማዘን ነው ማለት ነው። እና በተመጣጣኝ ገንዘብ ተመጣጣኝ ማለት በቃ እናንተም ሳትጎዱ እኛም ሳንጎዳ ብከፍሉ ኖርማል ነው ለእናንተ። እንደውም ወላሂ ኢትዮጵያ እቃ ማስገዛት ለእናንተ ጥሩ ነው ብዬ ነው የማስበው። እኔ ማግባባት ምናምን ሳይሆን ካሳለፍኩት ነገር ነው። እኔም ካርጎ ስንት ጊዜ አድርጌያለሁኝ ብዙ ነገር እኔም ስላሳለፍኩ አውቀዋለሁኝ። ለዛ ነው እንግዲህ ለማብራራት ያክል ነው ይሄንን ማለት ነው እንትን ምላችሁ ማለት ነዘነዝኳችሁ ማለት ነው። እና ወደ ገበያ ስገባ እዚህ ጋር ስልክ አለ። ከስልኩ ልጀምርላችሁ። አንዱ 31700 ብር እና አንዱ ደግሞ 18300 ብር የተገዛ ነው። 31700 ብር የተገዛው A17 በ6 ራም ነው። ይሄንን ስልክ ከገዛሁት አንድ ሳምንት እየሆነው ነው። ባለፈም ለቅቅ ያለሁኝ ማለት ነው። ሰኞ ዕለት ነው ምናምን ሰኞ ወይም እሁድ ዕለት እንደዛ ይመስለኛል የገዛሁት። ያው ሽሮና በርበሬዋ እስከሚደርስ ነው የሷ ማለት ነው። ሌላው ቀለል ያለ ስልክ ደግሞ A06 64 በ4 18300 ብር እስከነ ከቨር እስከነ ግላሱ ነው። እና ስለ ከቨር እና ስለ ግላስ ደግሞ አንዳንድ ነገር ልበላችሁ። ቻርጀሩ ከቨሩ ምናምን አብሮ አይመጣም እንዴ እያላችሁ ነበረ። አገራችን አይሸጥም አብሮ ማለት ነው። አብሮ ካላችሁ ደግሞ ያው ጨምረው ይነግሯችኋል ማለት ነው እንጂ ዋጋ አይቀንስም ማለት ነው። እና እዚህ ጋር እንደምታዩት A17 ነው። ይሄ 6 ነው ጂቢው ማነው ጂቢው 6 ራሙ 6 ጂቢው ደግሞ 128 ነው ማለት ነው። የዚህ ዋጋው 31700 ብር ነው። 31700 የሆነ 700 ብሩ የዚህ ነው። የቻርጀሩ ፋስት ቻርጀር የውጭ ቻርጀር ማለት ነው። ይሄ የሀገር ውስጥ ከሆነ ይቀንሳል 700 ብር ይሄ። እንደገና ደግሞ 30500 ብር ስልኩ፣ ከዛ 200 ብር ግላስ ከቨሩ ይሄ ፊት ለፊት ማለት ነው ሻሻው ማለት ነው። ከዛ ደግሞ ይሄንን 300 ብር ስልኩ እንደዚህ ሆኖ እስከነ ልብሱ ማለት ነው 31000 ፈጀ። ከዛ 700 ብር ደግሞ የዚህ ነው። እዚህ ጋር ደግሞ ይሄም ተመሳሳይ ነው። የዚህ 700 ብር ነው። ይሄ ደግሞ 300 ብር ነው። መርፌ አብሮት ነው የሚመጣው። መርፌው አይታሰብም። ከዛ ግላስ ደግሞ ይሄንን ከላይ ሻሻውን ማለት ነው 200 ብር ተለበሰ ማለት ነው። 700 እና 300 1000 ሆነ። 1000 ይሄ ማለት ነው 18300 አይደለ ሁሉም ሆኖ። ከዛ ይሄኛው 200 ብር ሲለበስ 19000 ማን ነው 16900 ሆነ ማለት ነው። 16900 ስልኩ። ከዛ ይሄ 200 ብር አፍዋን 17100 ብር ስልኩ፣ 200 ብር ይሄ ከበሩ 17300 ሆነ። ከዛ ይሄና ይሄ 1000 ብር ሲሆን 18300 ብር ሆነ ማለት ነው። አፍዋን ተንተባተብኩባችሁ። እነዚህ ስልኮች የተገዙት እሁድ ዕለት ይሁን ሰኞ ዕለት እንደዛ አካባቢ ነው። ይሄም 1000 ብር ጨምሯል፣ ይሄም 1000 ብር ጨምሯል ስልኩ ማለት ነው። አሁን ላይ በማግስቱ ነው በነገራችን ላይ ጠይቀሽ ንገሪኝ ብላኝ ጠይቄ ነግራት ግዢው እሺ ስትለኝ በማግስቱ ሰሄድ 1000 ብር ጨምሯል። ግን አንዴ ተባብያለሁ እኔ አልሰማህም ብዬው ነው ደንበኛዬን ማለት ነው። እኔ ኃይለኛ ተከራካሪ ነኝ ብታውቁ ማለት ነው። እዚህ ጋር የሙቅ እህል 2 ኪሎ ከባልትና ነው 300 600 ብር። ቡና 2 ኪሎ 2600 ብር ቆንጅዬ ቡና ነው። ስኳር 4 ኪሎ ስኳር ኪሎ በ190 ብር ሂሳብ ነው የገዛሁት። 950 ብር ይመጣል ማለት ነው 4 ኪሎ። ከዛ ኡመር ዘይት 2100 ብር 5 ሊትር ነው። እዚህ ጋር ፓስታ ኦኬ ፓስታ አለ። ኦኬ ፓስታ 2200 ብር ነው ማለት ነው። ስኳሩ 950 ብር ነው። አፍዋን 5 ኪሎ ነው። 4 ኪሎ እዛኛው ላይ ያለ ነው በስተት ነው ማለት ነው። እዚህ ጋር 2 የሻይ ቅጠል
ሻይ ቅጠል ደግሞ ማን ነው 50 ብር 100 ብር። እዚህ ጋር በርበሬ አላት። በርበሬ ማለት ነው የተዘጋጀ 10 ኪሎ ነው የገዛሁት። 10 ኪሎ በርበሬ 7000 ብር ገዛሁኝ። ከዛ ለሽሮ መመጠኛ ተቀንሶለታል ማለት ነው። በርበሬው እንደምታዩት ማሻአላ ተባረከ ረህማን በጣም ቆንጆ ሆኖ የተዘጋጀው የ10 ኪሎ ያኔ ሲለቀምለት ለሽሮ ምንም ሲነሳለት 7 ኪሎ ነው የሚሆነው ብዬ ገምቼ የ7 ኪሎ በርበሬ ቅመም ነው የገዛሁት። ያው በግምት ማለት ነው። ሲለቀም እንደገና ደግሞ ለሽሮም ሲነሳለት ሲደርቅም ያው መግዶ ላይ አይቀርም። 1 ኪሎ ነው በነገራችን ላይ የቀነሰው፣ ግን እኔ 7 ኪሎ ብዬ ነው የገዛሁት። 1 ኪሎ እዛ ጋር ተጨምሮለታል ማለት ነው። የበርበሬው ቅመም 1895 ብር ነው። ሽሮ ደግሞ ባቄላ 6 አተር 2 ሽምብራ 2 አጠቃላይ 10 ኪሎ 1900 ብር ነው። ቅመሙ 2090 ብር፣ ማዘጋጃ 2000 ብር ከፍያለሁ ማለት ነው። 5 ኪሎ መኮረኒ 850 ብር፣ ኪሎ 170 ብር ነው። እዚህ ጋር ሩዝ አለ። ይሄ 25 ኪሎ ነው። እዚህም 25 ኪሎ አለ። 50 ኪሎ ሩዝ 6000 ብር ነው የገዛሁት። 50 ኪሎ ሩዝ 6000 ብር። ከዛ 10 ኪሎ ዱቄት 1200 ብር። 25 ኪሎ ዱቄት ደግሞ እዚህ ጋር እንደምታዩት 2900 ብር። በነገራችን ላይ ዱቄት አሁን የተወሰነ ቀንሶ ነው እንጂ ጭማሪ ነበረ ታውቃላችሁ። 3200 ምናምን ደርሶ ነበረ። አሁን ላይ ቀንሶ 2900 ብር ነው የገዛሁት። ይሄኛው 1200 ብር ነው። ከዛ እዚህ ጋር መለስተኛ ጤፍ፣ ቆንጆ ጤፍ ነው። ጤፉ ኪሎ በ108 ብር ሂሳብ ነው የገዛሁት። 50 ኪሎ ነው የገዛሁላት። ያው ከዚህ በፊት ልኬላቸው በጣም ወደውታል። ራሱን ጤፍ ነው ያሉኝ ብላኛለች። 50 ሲባዛ በ108 ብር 5400 ብር ነው ማለት ነው። ከዛ ማሽላ 20 ኪሎ አላት። 20 ሲባዛ በ79 ብር 1580 ብር ገዝቻለሁ ማለት ነው። ቆንጆ የሚያምር ማሽላ ነው። ገዳሌት ማለት ነው። እዚህ ጋር እንደምታዩት ማሻአላ ተባረከ ረህማን በጤና የሚጠቀሙት ያድርጋቸው። ከዛ አስቤዛዋ እንደዚህ ነው። እዚህ ጋር ሮል ኦሞ 5 ኪሎ አላት 1850። ይሄ ራሱ 100 ብር ቀንሷል ማለት ነው። ስታይል አርጎ አለ 1100 ብር። 480 ብር ደግሞ የልብስ ሳሙና ግማሽ ደርዘን። ከዛ ምን አለ እዚህ ጋር ፍራሽ አለ። ኤክስትራ ፍራሽ ነው። ኤክስትራ ፍራሽ 18000 ብር ነው የገዛሁት። ያው ኤክስትራ ፍራሽ በነገራችን ላይ ቆንጆ ነው። እኔ ለራሱ ቤት የምጠቀመው ይሄንን ነው ማለት ነው። ያው አንዳንድ ልጆች ቆንጆ ነው ወይ ምናምን ትሉኛላችሁ። ቆንጆ ነው። አብዛኛው ኢትዮጵያ ሕዝብ የሚጠቀመው ይሄንን ነው። ከዚህ በታችም የወረዱ አሉ ለማለት ያክል ነው። እዚህ ጋር ጋቻ ጠፍቶ ከርሞ ዛሬ መጥቶ ነው። ጋቻ 500 ብር ነው የገዛሁት። ፌርሜሎ 600 ብር። ከዛ 165 ሊትር ሮቶ 1950፣ 90 ሊትር ደግሞ 1300 ብር። ይሄ የሷ አቅራጥ ነው ማለት ነው። ሌላው እዚህ ጋር ደግሞ ምን አላት? እነዚህ ቁጭ ማለቻ ዱካዎች ሌዘር ናቸው። በጣም ቆንጆ ናቸው እንደምታዩዋቸው፣ ግን ዋጋ በጣም ነው የተወደዱት እውነት ለመናገር ማለት ነው። እኔ ራሱ እንሰደምት ነው የምላችሁ ሂጄ ስጠይቅ ዋጋ በቃ በጣም ነው የተገረምኩት። እናንተም ትገረማላችሁ ስነግራችሁ። ከዚህ በፊት እኔ 900 ብር ምናምን 600 ብር ያልገዛሁ ገዝቼላችኋለሁ ያውቃለሁ። አሁን 1800 ብር ነው የተገዙት። አንድኛው ማለት ነው 10800 ብር ነው 6 የተገዛላት። እዚህ ጋር እንደምታዩት ማሻአላ። እነዚህ ሁለቱ ሲልቨር በጥቁር ናቸው። በጣም ነው የሚያምሩት። እዚያው አቧራ ስለቦለለበት ነው። እዚህ እነዚህኞቹ ደግሞ ክሬም ከለር በጥቁር ናቸው። በጣም የሚያማምሩ ቁጭ ማለቻ ዱካዎች፣ ምቾትም አላቸው። በሌዘር ነው የተሰሩት። ቆንጆ ናቸው። አያችሁት? በጣም ነው የሚያምረው። የእሷ ገበያ እዚህ ጋር ያበቃል ማለት ነው። አንሶላ የሜትር 50 2700 ብር ገዝቼላታለሁ። ቆንጆ። ከዛ ክሰል አላት። ይሄ ሁሉም የእሷ ገበያ ነው። ይሄ የሚሄደው ውርጌሳ። ክሰሉ የተለቀመ ክሰል ነው ይሄ ማለት ነው። ማሻአላ። በነገራችን ላይ የተለቀመ ክሰል ባለፈው ቪዲዮ ስሰራ ገርሟችሁ ነበር። አንዲት ላይ ኮሜንት አስቀምጣልኛለች። ያው የሰው ልጅ እንደፈለገ የሚፈልገውን ነገር ማዘዝ ይችላል።
ጥራት ያለው ነገር ከፈለገ ጥራት ያለው ነገር፣ ታማኝነት ደግሞ ለራስ ነው እንጂ ለማንም አይደለም። እኔ ነገ ልሞት እችላለሁ። የእናንተን ገንዘብ በልቼ አላህ ፊት ቁሜ መጠየቂያ አይቀርም። ስለዚህ ጥሩ ነገር መስራት ለራስ ነው ልላችሁ ፈልጌ ነው። ይሄንን ክሰል 2000 ብር ነው የገዛሁት። አንድ ለኔ ገዝቻለሁ። እዚህ ጋር ቆይ ላሳያችሁ። የኔ እዚህ ጋር አልፈታሁትም። ይሄንኛውን የፈታሁት ላሳያችሁ ብዬ ነው። ይሄ ተለቅሞ ከስር እስከ ላይ ድረስ አንድ አይነት የሆነ ገልብጠው ነው እዛው የሚሰጧችሁ ማለት ነው። ሌላው ለዚህ እቃ 600 ብር የትራንስፖርት ታወጥቻለሁ ማለት ነው። አጠቃላይ 134165 ብር የሆነው እስከነ ትራንስፖርቱ ነው ማለት ነው። ወደዚህኛው ስመጣ ወደ ሸዋሮቢት የሚሄደው አስቤዛ 37140 ብር የፈጀው ለማዳበሪያ እና ለትራንስፖርት 400 ብር አውጥቻለሁ። 400 ብር ስላችሁ ማዳበሪያ እነዚህ 70 ብር ስለሆነ ላስቲክ ያላቸው የሚገዙት ለዛኛውም እንደዛው አውጥቻለሁ። አብሬ ደምሬው ነው የትራንስፖርት እና የማዳበሪያው ነው ያኛውም 600 ያልኳችሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት እጥር ምጥን ያለ ነው። በርበሬ ማነው ሽሮ 10 ኪሎ ነው። ባቄላ 5 እና አተር 5 አጠቃላይ 10 ኪሎ ነው። 1900 ብር ኪሎ 190 ብር ነው ሽሮ ማለት ነው። ለሁለቱም የገዛሁት አንድ አይነት ተመሳሳይ ዋጋ ነው የህሉ ማለት ነው። እዚህ ጋር ደግሞ በርበሬ አለ። 8 ኪሎ በርበሬ አላት። 8 ኪሎ በርበሬ 5600 ነው የተገዛው ማለት ነው። 1895 ብር ደግሞ የበርበሬው ቅመም ነው። 2090 ብር ደግሞ የሽሮ ቅመም ነው። ሽሮና በርበሬ ማዘጋጃ 1800 ብር ኪሎ በ100 ብር ነው። ያው ማስፈጫም ማስደለጃውም የታክሲም አለበት ማለት ነው። ከዛው ላይ ከ100 ብሩ ላይ ማለት ነው። ሌላው ደግሞ ምንድነው ማሽላና ጤፍ አላት። 25 ኪሎ ማሽላ አላት። 25 ሲባዛ በ79 ብር 1975 ብር ይሆናል ማለት ነው። ማሽላው ጽድት ያለ ማሽላ እንደምታዩት። ጤፍ ደግሞ ሰርገኛ ነው። ይሄ ሰርገኛ ከመለስተኛው ትንሽ ቀላ ያለ ማለት ነው። 20 ኪሎ ነው። 20 ሲባዛ በ106 ብር ነው። 2120 ብር። ቆንጆ ጤፍ። ስንዴ አላት። ኪሎ 85 ብር ነው። 10 ኪሎስ ማን ነው ኪሎ 85 ብር ነው። እዚህ ጋር 850 ብር 10 ኪሎ ስንዴ ማለት ነው። ሌላው 2 ኪሎ ቡና ነው 2600 ብር። 2 ኪሎ 4 ኪሎ ስኳር ነው ስኳሯ ማለት ነው 760 ብር ኪሎ በ190 ብር። እስካይ ላርጎ 1100 ብር። ኡመር ዘይት 2100 ብር። ይሄ አስቤዛው እንደዚህ ሆኖ ሄላ ነሳሳና አልባሳቱን ላሳያችሁ ማለት ነው። እንዳትነጋገሩ እንግዲህ ሀባይ በአልባሳት ሲሄድላችሁ የ10 ዓመት ልጆች የሁለት ልጆች ቀሚስ ነው ያደረኩኝ። እነዚህ ዋጋቸው ቀነስ ያደረገ 1500 3000 ብር ማለት ነው። ሁለት ቀሚሶች የ10 ዓመት ቀሚስ ማለት ነው። እንትናቸው ይለያያል በነገራችን ላይ። ይሄ ነጣ ምንድነው ወደ ፐርፕል ነገር ነው አበባው። ይሄኛው ደግሞ እንደምታዩት ወደ ወርቃማ ነው ማለት ነው። ከዛ እዚህ ጋር ደግሞ ለ4 ዓመት ጂንስ 1300፣ ቲሸርት 300 ብር በጣም የሚያማምሩ ናቸው። ከዛ እዚህ ጋር ደግሞ ለ7 ዓመት ጂንስ 1400 ብር፣ ቲሸርት 350 ብር። ቲሸርታችን የመሰለ የምታምር ቆንጅዬ ቲሸርት ናት። ይሄ ለ7 ዓመት ልጅ ነው። እንደዚህ 1400 እና 350 1750 ማለት ነው። ደግሞ ለ17 እና ለ19 ዓመት ልጆች 2 ሱሪ ከነ ቲሸርቱ ነው ያዘዘችኝ። አንደኛው 20 ማን ነው ይሄ 32 ቁጥር ነው ለ19 ዓመቱ ዋጋው 1400 ብር። እዚህ ጋር ደግሞ ቲሸርት ነው እጅጌ ጉርድ ማለት ነው። ቲሸርት ደግሞ 600 2000 ብር ማለት ነው። ሱሪው ከነ ቲሸርቱ። ይሄኛውም ተመሳሳይ ነው። ቁጥሩ 30 ነው። የዚህ ዋጋው 400 ብር ነው። ሱሪው በጣም የሚያምር ቆንጆ ሱሪ ነው። ከዛ ቲሸርቱ 600 ብር። ይሄ እንግዲህ የሚሄደው ሸዋሮቢት ነው ማለት ነው። ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።